ነገራት። ግን አሁን ደግሞ በሽምግልና ድግስ ደግሞ አይኖረኝም። እሺ ኑሐሚን ምን መሰለሽ፣ በሰው ፊት ማግባት ጥሩ ነው፣ ግን ቤተክርስቲያን ማድረግ እኮ ቤተክርስቲያን የሚሆነው ሲጀምር ቤተክርስቲያን ማድረግ ግን ከዛ በኋላ እኔ መቅዲ ያለችውን ሀሳብ ደግፍበታለሁ። ለምን 1 ሚሊዮን ወይ 2 ሚሊዮን ብር አውጥተሽ አንበጣ በይው። የኢትዮጵያ ሕዝብ አብዛኛው ድግስ ላይ የሚመጣ ሰው አንበጣ ነው። ይቺ የ75 ብሯን ነገሯን 200 ሰርግ ካለመደገስ ሲቹዌሽን ጋር እኔ አልወደውም ነው እንጂ ያልኩት አልስማማበትም ለሚለው ለሚፈልጉት ሰዎች መብታቸው ነው። ግን አንድ ማላምንበትን ነገር ልንገራችሁ። ይሄ ባልሽ የሚያከብርሽ ሰርግ ስለደገሰልሽ ነው ምናምን እንደሱ እንዳታስቡ። ስንቱ ባል ነው አሁን በስንት ሰርግ ስንትና ስንት ትልቅ ፋሚሊ መስርተው ከስንትና ስንት ትልቅ ፋሚሊ መስርተው የገባሽ ነው። በሁለተኛው ቀን መቅዲ ይሰማሻል? ኪት እያደረጉ ያሉት ይሰማኛል። ጠፍታችሁ ነበር። አሁን ገና ነው የመጣችሁት። አለን እኮ እኛ እያወራን በማለት ያቋረጥሽን። ቆይ መቅዲ ተረጋጊና አሁን አንቺ እኔ አትሰሙኝም። ጥፍት ያለ ስክሪን ነው የሚታየኝ። ቆይ መቅዲ ተረጋጊ። አሁን ኮሜንት እያየሽ መመለስ እየጀመርሽ ነው እና ትንሽ ቆይተሽ እንዳትጨልይ ብዬ ነው። እና እንትን ልበልሽ፣ ለእያንዳንዱ ሰው የማስረዳት አቅም የለሽ። ለእያንዳንዱ ሰው አስረድተሽም ሁሉም ሰው ከኔ ጋር ይግባባል ማለት አትችይም። የማይግባባ ሰው አለ እና ለሁሉም አትመልሽ። የአንቺ ሀሳብ አሁን ገብቶናል። የራሱ ፕሪፈረንስ ነው እያልኳቸው እኮ ነው። መሆን የእኔ ፐርሰናል ፕሪፈረንስ ነው እንጂ አፎርድ ማድረግ የሚችሉ ሁሉም ሰው ራሳችን ላይፋችን ውስጥ ዲዛይን ያደረግነው ኢማጂኔሽን አለን ብዬ አስባለሁ። ግን አንድ ባዘር ያደረገችኝ ፖይንት ልንገርህ ሀሞ፣ ይሄ ባልሽ በሰርግ ስለደገሰልሽ ምናምን ያከብርሻል ለሚለው ማለት ነው። ሆነስትሊ ስፒኪንግ መሆን አሁን እንደምናየው ይሄ ትላልቅ የምንላቸው ትዳሮች ይሄ ትልቅ ስም ተሰምቶ ዋይ ዋይ የተባለላቸው ትዳሮች በቺቲንግ ጸሎተኛ ሁኚ፣ እግዚአብሔር ይጨመርልሽ ትዳርሽ ነው። ከዛ በተረፈ ግን ማለት ነው ምንም ነገር ሰርግ ስለደገሽ ያለን የ10 ሚሊዮን ብር ሰርግ ስለደገሰልሽ አይደለም። በጣም ማይሆኑ ላይፎች እንሰማለን ሬዲዮ ላይ ምናምን ከሰማሽ ምናልባት እና አይ ላቭ ዩር ፕሪፈረንስ ፎር ሚ ፐርሰናሊ እኔ ከክብር ጋር አይገናኝም። እኔ ከባሌ ጋር ወይ ፓሪስ ወይ የሆነ የፈለኩት ሀገር ሄጄ ፎቶ ተነስተን እዛ ሰረሞኒያችንን ፐርሰናሊ ካደረግን ከክብር ጋር ይገናኛል ብዬ አላስብም። ያው ፈጣሪ ይጨመርበት ነው ትዳር የሚባለው። በአሁኑ ሰዓት የምንሰማው ነገር ያስፈራል። በስመ አብ አይመጣውም። አሁን ድሮም አይደገስም። ግን የኔ የአባቴና የእናቴ ላሳየ እግዚአብሔርም በእንትን ነው ከዛሬ 40 ዓመት በፊት ነው ባባ ያገባት ማሚን ብፌ ነው ጌታንን ብፌ 8 መኪና ነበረ አለ። ግን የድሮ ሰው አመስጋኝ ነው። የድሮ ሰው ቢበላም ያመሰግናል። ዘንድሮ እኮ በልቶም ያማሻል እኮ። ስለዚህ ለቤትሽ ፈርኒቸር ምናምን ብገዛ ያሻልን። ከዛም ቤተክርስቲያን ፕሮግራም አድርገሽ በጣም ሌክዠሪ ምናምን ሰርግ እኮ እኔ እኮ አልፈልግም። እኔ እኮ ሌክዠሪ ያልሆነ ስንት ታወጫለሽ? አሁን ኖርማል ሰርግ ለኖርማል እንዴ ቢያንስ ላይክ 200,000 300,000 ምናምን አታገኝም። 300,000 ሰርግ ምን ነው 200,000 ትንሽ ምንድን ነች እኮ ሰርግ ዲኮሬሽን ላይ ጨርሻለሽ። በሬው ብቻ 100,000 ነው። በሬው ብቻ 100,000 ነው። አንድ በሬ ከገዛሽ ለምን አንድ በሬ አልገዛም? እኔ ለ50 ሰው ወይ ለ100 ሰው የሚሆን ምግብ ቤት ይዘጋጃል ወይ የሆነ ማለት እንዳለ እኮ እሱማ ራስ ሆቴል። አሁን ሲስተር ስታገባ እንደዛ ነው ያደረግነው። ራስ ሆቴል ነው ምናምን ከፈልን። የዛሬ 3 ዓመት ነው። ወደ 150,000 ነው ወደ 100,000 ብር ተከፈለ። ኮሮና ጊዜ የሆነ ቪዲዮ ምናምን ለቀሽ ትዝ ይልሻል? የሆነ ትሬንድ የሆነ የህንድ አይነት እና አስታውሳለሁ። እና ደረጃ ላይ ክላስ ልገባ የሆነ ሰው አልግባባ ምናምን ያኔ ምናምን 17 ዓመት የነበር ጌታል እና ያኔ በጣም አይሽ ነበረ። ኮቪድ ላይ በጣም ቪዲዮ ሰራሽ። አንቺ ትልቅ ሰው ሆነሽ እያልኩሽ አይደለም፣ ቀድሞ መጀመሪያ አይደለም። እሺ አረድ የሚጠጋ ነው በእናትሽ። አይ እንደዚህ የሚጠጋ ነው። ግን የኮሮና ሰሞን ጀምረው 21 ዓመቴ ነው የሚሉ አሉ እስካሁን ላይክ በ15 ዓመታቸው ነው የጀመሩት። ግን እሱን ተውትና እኔ ግን መቅዲ የምር ክትፎ እንድጋብዥኝ እፈልጋለሁ ከልቤ። ተምረህ ነው የምር ያት ዮናስ ጨጨር እጋብዛለሁ፣ ችግር የለውም። ግን የኔ ጊፍተሮች እንደምታያቸው ገና የአበባ ሌቭል ላይ ናቸው። እንዳንተ ዝም ብሎ አንበሳዎች ና ላይቭ አንድ ነገር ስለ ላይቭ አንድ ነገር ልንገርሽ መቅዲ፣ የሆነ ግምትሽን ከፍ አታርጊ።
እንደዛም ደግሞ ዝቅ አታርጊ። ሌላይፍ ማለት ዛሬ ጥሩ ነገር ልታገኝ ትችላለሽ፣ ነገ ጥሩ ነገር ላታገኝ ትችላለሽ። በአንድ ቀን ብዙ ልትሰሪ ትችላለሽ፣ በአንድ ቀን አንዳንዴ ደግሞ ሙድሽ የሚጮርብ ሰው ሊመጣ ይችላል። ወይ እኔና አንቺ ኖርማል ዲያሎግ እያደረግን በትንሽ ነገር ተናድጄ ልሰድብሽ ይችላል። እንደዚህ አይነት ሰው ይመጣል። ወር ደግሞ የሚያንቋሸሽሽ ሰው ሊመጣ ይችላል። ዝቅ የሚያደርግ ሰው ስሜትሽ የሚጎዳ ነገር አለ። አሁን አንቺ በመጀመሪያ ቀን ጥሩ አቀባበል ስላገኘሽ ሁሌም እንደዛ ማለት አይደለም። እና ጊፍተርም ደግሞ ማን ነው አንድ ሰው ከፈለገ ለአንቺ 26 ሌቭል 25 ሌቭል ላይ ሆኖ ሌላ ሰዎች ለሌላ ሌቭል ላይ ሆኖ የሚያደርጉትን ለአንቺ ሊያደርግ ይችላል። ገብቶሻል? ትንሽም ሆኖ ዜሮ ሌቭል ላይ ሆኖ ምንም ሌቭል የሚሰው የሰዓት የታይም የጊፍተርሽ የታይም ከኋን እና የጊዜ ሁኔታ ነው እንጂ ሁሉም ነገር በአንድ የሚስተካከል አይደለም። አንዳንዴ ጥሩ ታገኛለሽ፣ አንዳንዴ ጥሩ አታገኝም። ስለዚህ እሱን አስበሽ ግቢበት። በጣም ኤክሳይትድ ሊሆንሽ ስለሆነ ኑሐሚን የምትጨምሪላት አለ። ልክ አይደለም? በጣም አንድ መኒገን ሳታገኝ የምትይበት አለ። አንድ መኒገን ሚንስ 500 ብር ነው። 500 ብር ሳትሰሪ የምትይበት እና ነግዲ ቆመች ቆመች። አሁን እንዲህ ከቆመች ደግሞ ሰው በኢትዮጵያ ወር ሙሉ ብትሰራ 450 ሺህ ብር እሱን ይሳለች። አረ እንደዛማ አይሰራም። እንደዛ አይሰራም እንዴ! ሌሎች ውስጥ ምቀኞች ውስጥ ሴት ሄዱ። ገና ናት እሷ። ገና እኮ ለኑሐሚን እኮ አንድ መኒገን ተሰጠው ተብሎ እኮ ኮሜንት ላይ እኮ የሚገባለ። እኔ አሁን እንደዛ ነው። ጆሻውን አልተላከለም ቴክስት የሚልኩ አለሁ። እኔ ጋር አሁን ቶፕ ጊፍተር ያዩና ይሄዱና ለዚህ ጊፍት ስሰጣጆ አትስጥ ነበር እንደዚህ አትስጥ ምናምን ስንት ምቀኛ አለ። እና እሱ አሁን ደስ ብሏት ነው በአንድ ቀን ሁሉም ነገር የሚስተካከል መስሏት ነው እንጂ እንደዛ አይደለም። ሰው በጣም ምቀኛ ሰው አለ። በተለይ ደግሞ እኔ አልዋሽም፣ ነባር የነበሩት ሰው አብዛኛው ምቀኛ ነው። የተወሰነ ነው ጥሩ ያለ። እነሱ ራሱ አሁን መጥቶ እንዲሆኑ ከሌ እንዲጀምሩ እኛ ድሮ ስላረክ ታዲያ ምን አገባ እና እንደዛ ከሌ እንዲያርጉ በዚህ ፈምሶ በዚህ ይባል። የሁሉም ሰው ጋር አንድ ኔጌቲቭ ነገር አይጠፋም። ያቺን መነሳት አይቀርም። እና ግን ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። ሀሳብ ነው እየከሳሽ ትምህርት ቢዚ አድርጎ የነበረ የሆነ ሰዓት እና ደግሞ እኔ ላይቭ ስትሪም ሳደርግ ብዙ ጊዜ አልበላም። እንዲህ እያላችሁ ነው የምትሉኝ። ኩኒዬ የኔ እናት የኔ ቆንጆ ቴንክ ዩ እያሉ ነው። ክርስትና ተነስታል። ተነስቻለሁ። ቄራ ገብርኤል፣ ጎፋ ገብርኤል ማንም ሰው ማስገደድ አይችልም። እኔን አሁን አንድ ሰው መጥቶ የጴንጤ መዝሙር ለምንሰማ የኦርቶዶክስ ለምንሰማ ብሎ ያስጨንቃል። መብቴ ነው እና ስንሞት ነው ደግሞ የት እንደምንሄድ ያው ጀመሩ ስድብ። እኔ ደግሞ እየተሳደብ ለማርያም የምትባይ አሁን ሻርሙጣ ነሽ እርግጠኛ ነኝ። እየፈነገርሽ ነው የምትኖሪ። በቃ እዚህ የሚሳደብ ሰው እዚህ መጥቶ ራሱን ንጹህ አድርጎ የሚሳደብ ሰው ፊንገር የሚያደርግ ነው። ማህተቡን መወደው ሰው ነው የሰጠኝ። እርግጥ በልጅነቴ ማህተብ አድርጌያለሁ፣ ግን መወደው ሰው ነው ማህተቡን የሰጠኝ። እና ምን ልላችሁ ነው አስመሳይነት ምናምን ያልፈልግም። እዚህ የለም ራሴን ነው የሚሆነው። አያገባም። በእኔ ኃጢአት ራሴ ነው የምቀጣው። አላህም እግዚአብሔርም ይመቸኛል አላልኩም። ሳላ ውጣ ደንቆሮ ያልኩ አንድና አንድ ብቻ ነው። ኢየሱስ ክርስቶስ ይመቸኛል፣ እግዚአብሔር ይመቸኛል። መቀላቀል አለ። እኔ ክርስቲያን ቴንኪዩ። እንደዛ ብለሽ ማብራራት ትችላለሽ። ለሰዎች ጭንቀት አትስጪ። ለሰዎች ጭንቅ በሰጠሽ ቁጥር ነው ሰው እንደዛ ብሎ የሚያስብ። እኔ ምን አገባኝ ማንም እንደፈለገ ይሰሩ። አላወራም ብዙ ግን ከዛውን ደግሞ ይሄ ላይክ ኢዝ ፕራይቬት በቃ እንትን ማለት አልፈልግም ምናምን ላለ እንዴ የሰላም ጓደኞቿ በዚህ አጋጣሚ እያያችሁ ከሆነ አመሰግናለሁ በጣም። ሰላም ሜላት እንዲያ ስጦታ ሰጥቶን
እና አሁን እንደውም ታዋቂ ነኝ ማለት ማሰብ ጀመርኩ። ጅማ በጣም ብዙ ነው የሚያቀኝ እና ታዋቂ ሆንን ማለት የእኛን ላይፍ እናንተ ትኖራላችሁ ማለት አለ። ለእኔ ኃጢአት እኔን የምጠየቀው እናንተ አትጠየቁ። እዚህ ጋር እንደሚ ዳዊትም ይሁን ከበደ ይሁን አበበም ይሁን ማንም ይሁን የምታዩ ሰዎች በእኔ ኃጢአት አትጠየቁ። እኔን የምጠየቅበት በእኔ እምነትም እናንተ አትጸድቁ። እኔን የምጠየቅበት። ስለዚህ የእያንዳንዱ ሰው የእናንተ አይነት ላይፍ አይደለም ያለው። ስለዚህ ሁሉንም ላይፍ እኔ ልወስን ብላችሁ አታስቡ። በዚህ ሂድ በዚህ ግባ አትበሉ። የሰውን ላይፍ አትወስኑ። እኔ ለራሴ ሰዎች ማድራት ካልሆነ ደግሞ ስድብ ምናምን ካላችሁ ደግሞ ብሎክ ስናደርግ ጎበዝ። በእግዚአብሔር የሚያምን ሰውን ሊንቅ አይገባም። ገብቶሻል? እግዚአብሔር አሁን የምናምንበት እኔና አንቺ የሚያመሳስለን ነገር ምንድን ነው? እግዚአብሔር አዳምና ሔዋን እንደፈጠረ እናምናለና የእሱ ፍጥሮች እንደሆኑ እናውቃለን። ግን እግዚአብሔር የፈጠረውን ሰው ራሱ ለምን አላመለከኝም ብሎ አሁን እየገደለ አይደለም። ገብቶሻል? እኛ የምንገለው ምን ቤት ነው? አንድ ሰው ዶናት ስጡ፣ እግዚአብሔር ሰው አንድ ሽቶ ስጡን፣ አንድ ፐርፊውም ጋይስ ይሁን ያውቃል። እንደዚህ ነገር ይሁን ይመልስልን። ሪሜዲያኒያል ማየት ፈስ ነው። ምሳሌ ሊሆን በሉ አንዴ። እሱ ነው ከሱ ከባዱ ነገር እሱ ነው። አንድ ቴንክ ዩ ሶ ማች። አንድ አማጅ ምንድን ነው የምታዩኝ? ኩዊን እና ቤታዩ የሚከፍልላችሁ ማንም ሰው መጥቶ የሚያንቀሳቀሳችሁ አይነት ሴት አትሆኑ። ዩርሰልፍ ላይክ ለራሳችሁ ቫልዩ ሰጣችሁ ራሳችሁ ሰርታችሁ የምታገኙትን ነገር እንትን በሉ። ላይክ አንተ እንትን ስለሆንክ ምናምን ዝም ብለህ እንዳይመስል አድብ ስነ ስርዓት ነው።